ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ታዳረሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን ከመሰረቱ፣ እንግሊዘኛን ከመሰረቱ፣ ሂሳብንም ጨምሮ ከመሰረቱ ማንበብና መጻፍ እየተቸገራችሁ መፍትሄው ምንድነው እያላችሁ ለምትጨናነቁ ሁሉ ዛሬ ቀለል ያለ መፍትሄ ይዤላችሁ መጥቻለሁ። ስለዚህ እናንተ ይህ ቪዲዮ እንደደረሳችሁ ቪዲዮውን ላይክ በማድረግ እንዲሁም ሼር እያደረጋችሁ ሌሎች በማዳረስ ከዚህ በተጨማሪ ቻናሉን ሰብስክራይብ በማድረግ ትተባበሩ ዘንድ ከወዲሁ አሳስባለሁ። አማርኛ፣ እንግሊዘኛ እና ሂሳብንም ጨምሮ ባላችሁበት ሆናችሁ በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት ብቻ አቀላጥፋችሁ እንድጽፉና እንድታነቡ እያደረግን እንገኛለን። በተለይ ደግሞ አማርኛን ከመሰረቱ ለጀማሪዎችና እንዲሁም ደግሞ ማንበብ ችለን መጻፍ ለተቸገረ ሁሉ መልካም አስተምሮት እየሰጠን ነው የምንገኘው። የእኛን ትምህርት ቤት ለየት የሚያደርገው በስራ ቀናቶቹ ሁሉ በጊዜ መገኘትና ሰዓት አክባሪነት የተለመዱ ናቸው። ስለዚህ እነሱን መሰረት በማድረግ በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋለን። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። ስልክ ባዮ ላይ አስቀምጥላችኋለሁ፣ አሊያም እዚህ ቪዲዮ ላይ ጎን ላይ በትንሹ ስልክ ታገኛላችሁ። ልክ እንዳልኳችሁ በኢሞ፣ በዋትስአፕ፣ በቴሌግራም በመደወል የምታገኙ ነው የሚሆነው። ዘወትር ከሰኞ እስከ ዓርብ በኦንላይን እንገኛለን። ትምህርታችሁን በአጭር ጊዜ ብቻ ቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። ረጋ ብላችሁ ተከተሉኝ። ከዚህ ጋር የምታዩት የመጀመሪያው ሀገር ይላል አይደለ? በሀ ቤተሰብ፣ በለ ቤተሰብ፣ በመ ቤተሰብ እስከ ስድስተኛ ያሉትን በመውሰድ በእያንዳንዱ አንዳንድ ቃል ነው የምንመሰርተው። እነዚህን መሰረት በማድረግ እናንተ ከዚህ የበለጠ ደግሞ ምሳሌውን መሰረት አድርጋችሁ ማንበብና መጻፍ እንድትችሉ መግቢያ መንገድ ይሆናችሁ ዘንድ ነው ያቀረብኩላችሁ። ስለዚህ በእያንዳንዱ ፊደል ከ10 በላይ ቃል መመስረት ይቻላል። እናንተም ይህን በመጠቀም ቃል በመመስረት ቴሌግራም ግሩፕ አለ። ማንኛውም ሰው ጆይን በማድረግ ግሩፕ ላይ የተለያዩ ትምህርቶችን ከዚህ የተሻሉ ትምህርቶችን ስለምታገኙ ግሩፑን ጆይን አድርጉ። እንዲሁም ደግሞ በቅርቡ ለተወሰኑ ተማሪዎች እድል እንሰጣለን። እሱን እስከምናዘጋጅ እናንተ ግሩፑን በደንብ ጆይን እያደረጋችሁ ይህን ቪዲዮ የምታዩት ሁሉ ግሩፑን ጆይን ማድረጋችሁ አትርሱ። ያሰብነው ነገር አለ። ምን አለ መሰላችሁ? ለ3 ተማሪዎች ነፃ የትምህርት እድል ለመስጠት አስበናል። ያንን ነፃ የትምህርት እድል ለማግኘት የምትፈልጉ ካላችሁ ቴሌግራም ግሩፑን ጆይን አድርጉ። በትንሹ አሁን 90 ምናምን አካባቢ እንትን ያለው ግሩፕ ነው ያለ፣ አባል ነው ያለ እዛ ላይ። ስለዚህ ቢያንስ 100 ምናምን ከገባነ ጀምሮ ለ3 ተማሪዎች ነፃ የትምህርት እድል የምንሰጥ መሆኑን ከወዲሁ ልገልጽላችሁ እወዳለሁ። ስለዚህ እናንተ እስከዛ ቻናሉን ሰብስክራይብ በማድረግ ግሩፑን በመቀላቀል ትጠብቁኛላችሁ። ለነዛ ለ3 እድለኛ ተማሪዎች ቢያንስ ለ3 ወር ነፃ የትምህርት እድል የምንሰጥ ነው የሚሆነው። ስለዚህ እናንተ የሚጠበቅባችሁ ምንድነው? ይህን ቪዲዮ ለሌሎች ብዙ ማንበብና መጻፍ የሚቸገሩ እህት ወንድሞች ስላሉ ለነሱ ሼር እያደረጋችሁ በማዳረስ እነዛን እድለኛ የሆኑ ተማሪዎችን ታደርሱላቸው ዘንድ ከወዲሁ አሳስባለሁ። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። የመጀመሪያው ሀገር ይላል አይደለ? ሀገር ብለን እናነባለን ማለት ነው። ሁለተኛው ሁሉም፣ ሁሉም። ከዛ ሶስተኛዋ ሂ ነች አይደለ? ሂሳብ ምን ይላል? ሂሳብ። ኃይል። ኦኬ። ሄቨን። ህዳር። ረጋ ብላችሁ ስትጽፉ ወይም ስታነቡ ደግሞ እያንዳንዱን ፊደሉን ነጣጥላችሁ መጻፍ መቻል አለባችሁ። ስታነቡም እንደዛው ፊደሉን መነጣጠል ግዴታ ነው። ካልነጣጠላችሁት ፊደሉን ምንም ሊመጣላችሁ አይችልም። ስለዚህ ህዳር ስትሉ ህ 6ኛ መሆኑን፣ ዳ 4ኛ መሆኑን፣ ር 6ኛ መሆኑን ማወቅ መቻል አለባችሁ።
ወደ ለፊደል እንሸጋገራለን። ለ ስንል የመጀመሪያ ፊደል ነው። ው ስንል ስድስተኛ ፊደል ነው። ጥ ስንል ደግሞ ስድስተኛ ፊደል ነው። በአንድ ላይ ምን ብለን እናንብበው? ለውጥ ብለን እናነበዋለን። ለውጥ። ሌላው እዚህ ጋር ሉ ስንል ሁለተኛ ነው። ሊ ስንል ሶስተኛ ነው። ት ስንል ስድስተኛ ነው። በአንድ ላይ ሉ ሊ ት ሉሊት ብለን እናነበዋለን። ሶስተኛዋ የለቤተሰብ ሊ ትባላለች። ከዛ ት ስድስተኛ የተቤተሰብ ነው። ር የረቤተሰብ ስድስተኛ ነው። ሊትር ሊተር። ወደ አራተኛው ስንሄድ ላ አራተኛ ቤተሰብ ነው። ን የነ ቤተሰብ ስድስተኛ፣ ድ የደ ቤተሰብ ስድስተኛ። ላ ን ድ ላንድ ላንድ። ብዙ ጊዜ የነ ፊደል መሃል ላይ ከመጣች ትዋጣለች። ስድስተኛ ሆና የነ ፊደል መሃል ላይ ስትመጣ ትዋጣለች። አሁን እናንተ ላንድ ብላችሁ ጻፉ ብላችሁ ላና ድን ነው የምትጽፉት አብዛኞቻችሁ። ግን ይሄ ሳይሆን በጽሁፍ ጊዜ የነ ፊደል ስድስተኛ ከሆነች ትጻፋለች፣ በድምፅ ጊዜ ደግሞ ትዋጣለች። ላንድ ላንድ። ግን ላንድ ብለን መጻፍ መቻል አለብን ማለት ነው። ሌ ካልነ የለቤተሰብ አምስተኛ ነው። ሎ ካልነ የለቤተሰብ ሰባተኛ ነው። ች ካልነ የቸ ቤተሰብ ስድስተኛ ነው። ስለዚህ ምን ብለን ነው የምናነበው? ሌሎች ሌሎች ሌሎች። ል ካልነ የለቤተሰብ ስድስተኛ፣ ማ ካልነ የመቤተሰብ አራተኛ፣ ት ካልነ የተቤተሰብ ስድስተኛ ማለት ነው። በአንድ ላይ ምን ብለን እናንብበው? ልማት ብለን እናነበዋለን። ልማት። ወደ መ ተሸጋግረናል። መ የመጀመሪያ፣ ሆ ሰባተኛ፣ ን ስድስተኛ። መሆን ምን ይላል? መሆን መሆን። ሙ የመቤተሰብ ሁለተኛ፣ ከ የከቤተሰብ አንደኛ፣ ራ የረቤተሰብ አራተኛ። ሙከራ ሙከራ ሙከራ። ሚ የመቤተሰብ አንደኛ፣ ዛ የዘቤተሰብ አራተኛ፣ ን የነቤተሰብ ስድስተኛ። ምን ብለን ነው የምናነበው? ሚዛን ሚዛን ሚዛን። ማ የመቤተሰብ አራተኛ፣ ወ የወቤተሰብ አንደኛ፣ ቅ የቀቤተሰብ ስድስተኛ። በአንድ ላይ ምን ብለን እናነበዋለን? ማወቅ ማወቅ። ሜ የመቤተሰብ አምስተኛ፣ ት የተቤተሰብ ስድስተኛ፣ ር የረቤተሰብ ስድስተኛ። በአንድ ላይ ምን ብለን እናነበዋለን? ሜትር ሜትር ሜትር። ን የመቤተሰብ ስድስተኛ፣ ን የነቤተሰብ ስድስተኛ፣ ጭ የጨ ቤተሰብ ስድስተኛ። በአንድ ላይ ምን ብለን እናንብበው? ጭ ምንጭ። ወደ ሰ ፊደል ወይም ሰዓቱ ንጉሱ ሰ። ወደ ንጉሱ ሰ እንሸጋግራለን። ሰ የመጀመሪያ፣ ላ አራተኛ፣ ም ስድስተኛ። በአንድ ላይ ሰላም ሰላም። ሱ የሰ ቤተሰብ ሁለተኛ፣ ዳ የደ ቤተሰብ አራተኛ፣ ን የነ ቤተሰብ ስድስተኛ። በአንድ ላይ ሱዳን ሱዳን። ሲ የሰ ቤተሰብ ሶስተኛ፣ ሳ የሰ ቤተሰብ አራተኛ። ይሄኛው የመጀመሪያው ንጉሱ ሰ ነው፣ ይሄኛው ደግሞ ሰዓቱ ሰ ነው ማለት ነው። ይህ የቤተሰብ ስድስተኛ። በአንድ ላይ ሲሳይ ሲሳይ። ሳ የሰ ቤተሰብ አራተኛ፣ ን የመቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ ት የተቤተሰብ ስድስተኛ። ሳምንት ሳምንት። ሴ የሰ ቤተሰብ አምስተኛ፣ ቶ የተቤተሰብ ስድስተኛ፣ ች የቸ ቤተሰብ ስድስተኛ። ቶ የተ ቤተሰብ ሰባተኛ ነው ማለት ነው። ሴቶች ሴቶች። ስ የሰ ቤተሰብ ስድስተኛ፣ ጋ የገ ቤተሰብ አራተኛ፣ ት የተ ቤተሰብ ስድስተኛ። ስጋት። አሁን ወደ ረ ፊደል እንሸጋገር። ረ የመጀመሪያ፣ ዘ የመጀመሪያ፣ መ የመጀመሪያ። በአንድ ላይ ምን ብለን ነው የምናነበው? አንድ ወጥ ድምፅ ረዘመ። ሩ የረ ቤተሰብ ሁለተኛ፣ ሲ የሰ ቤተሰብ ሶስተኛ፣ ያ የየ ቤተሰብ አራተኛ። ምን ብለን እናነበዋለን? ሩሲያ ሩሲያ ሩሲያ። ሪ የረ ቤተሰብ ሶስተኛ፣ ሞ የመ ቤተሰብ ሰባተኛ፣ ት የተ ቤተሰብ
ስድስተኛ ሪሞት ሪሞት። ራ የረ ቤተሰብ አራተኛ፣ ህ የሃ ቤተሰብ ስድስተኛ፣ መ የመ ቤተሰብ አንደኛ፣ ት የተ ቤተሰብ ስድስተኛ። ራህመት ራህመት ራህመት። ሬ የረ ቤተሰብ አምስተኛ፣ ዲ የደ ቤተሰብ ሶስተኛ፣ ዮ የየ ቤተሰብ ሰባተኛ ማለት ነው። ሬዲዮ ሬዲዮ። ር የረ ቤተሰብ ስድስተኛ፣ ቀ የቀ ቤተሰብ አንደኛ፣ ት የተ ቤተሰብ ስድስተኛ፣ ርቀት። ቤተሰብ ዛሬ ቀለል ባለ ሁኔታና ረጋ ባለ ድምፅ እያንዳንዱን እናንተም በሚገባችሁ መልኩ አስረድቻችኋለሁ ብዬ አስባለሁ። እናንተም ይህን ቪዲዮ ከወደዳችሁት ላይክ እና ሼር እያደረጋችሁ አማርኛን ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። የሁላችሁም መልካም ትብብር ያስፈልገኛል። ከመሰረቱ ጀማሪዎች ከሆናችሁ ደግሞ ይህ ቪዲዮ ለእናንተ በጣም አስፈላጊ ስለሚሆን ረጋ ብላችሁ ከመጀመሪያው እስከ መጨረሻው ተመልከቱት። እንዲሁም ደግሞ ማንበብ እየቻላችሁ መጻፍ ለምትቸገሩ ሁሉ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም የምታገኙ ነው የሚሆነው። ዘውትር ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን ሰዓታችሁን በማይጎዳ መልኩ የስራችሁን ሁኔታ ባገናዘበ መልኩ ትምህርቱን በኦንላይን በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እያደረግን ነው የምንገኘው። ስለዚህ እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ አለማንበብ አለመጻፍ በእናንተ ላይ የሚያመጣውን ተጽዕኖ ተረድታችሁ በአጭር ጊዜ ብቻ ራሳችሁን ትለውጡ ዘንድ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ቸርን ሰንብት።